እኔ ለምንድን ነው የምታሰቃኝ? በቃ እኮ የራሴን ህይወት ጀምሬያለሁ አይደለ? ኦኬ እኔ ደግሞ ሌላ ህይወት መጀመር አልቻልኩም። እንገርሻ እኔ ምን እንዳደርግ ነው? እሺ ምንድነው? ወይ ከኔ ጋር ትሆኛለሽ ወይ ደግሞ ከማንም ጋር አትሆኝ። አይምሮዬ እንዴት ላስወጣሽ? ንገሪኝ። ውጣ አማኝ ችግር ውስጥ ነው የምትገባው። ቢያንስ ህይወት ልኑርበት። ለምንድን ነው የማታዝነልኝ? እሺ ለምንድን ነው የማይገባው? እንደ ቀልድ ዝም ብዬ በቃ ተገናኘና ዋጋ እንዳልተከፈለበት ነገር በቃ የራስሽን ኑሮ ኑሪ ማለት ከብዶኝ አይደለም። ነገር ግን ዋጋ የከፈልኩለትን ነገር ህይወቴ በሙሉ በቃ አይደል ሳልሞ የነበረው ነገር ትቼ ለሷቢ ብዙ ነገሮችን ያደረኩኝ ሰው አሁን ላይ የራሴን ህይወት ለመኖር ስፈልግ አልቻልኩም። እሱን የሆነ ነገር እንዳላደርገው ከፈለገች ከሱ ጋር ያላትን ነገር በግልጽ ትንገረኝ። ከዛም በኋላ ሁለቱ ይለያዩልኝ፣ እኔም ሰላም አወርዳለሁ። ምንም ነገር ሌላ አልፈልግም። በቃ እኔ ሌላ ነገር ዳኒ ሌላ ነገር እኔ መስማት አልፈልግም። የግድ ከኔ ጋር ሆኜ ሳይሆን ቢያንስ አእምሮዬ እንዲረጋጋ ከሌላ ሰው ጋር ሆና ማየት አልፈልግም። መንፈስ አይደለም የያዘኝ ፍቅር እንጂ መንፈስ አይደለም የያዘኝ። እንገርሽ አይደል በአንቺ ምክንያት ነው እንደዚህ ሆንኩ ያለው። አልችልም ወይ እሱን ደፍቼልሽ ማለት ነው። ከዛ እኔ እስር ቤት ገብቼ ምንም ነገር አላይም። ነፍስ አጥፍተህ እድሜ ልክ መበስበስ እስር ቤት እሱ ነው የምትፈልገው? ምክንያቱም የሌላ ሰው ሆና ከማይ እሺ ከአይምሮ መሸሽ ይችላለሁ። ንገሪኝ። እሺ ከኔ ራቅ ቢያንስ በቃ እኔ በሰላም ነው አይደል እየወረኩ ያለሁት? በሰላም ነው አይደል እየጠየቅኩ ያለሁት? ልረሳሽ አልችልም። አሁን የኔም ባትሆንም የሱም ባትሆንም በቃ አይምሮ ነፃ እንዲሆን ከሱ ትለያይልኛል። ኦኬ እቺስ ልጅ በቃ ካንተም ጋር ሳትሆን ከሱም ጋር ሳትሆን ምንድነው መሀከል ቤት የምትሰራው? ምክንያቱም እቺ ልጅ ሴት ልጅ ናት፣ ህይወት ያስፈልጋታል። አንተም ህይወት ያስፈልግሃል። የሆነ መጥፎ ሀሳብ ደግሞ እሱን ገለዋለሁ ማለት ይሄ የሰይጣን ሀሳብ ነው። አንተ የሚፈልጉ አንተ የምታስፈልጋቸው እኛ ምስኪን እናትህ አሉ፣ እህትህ አለች፣ ብዙ ሰው አለ የምታስፈልጋቸው ማለት ነው። ይሄ የተሳሳተ መንገድ እኔ ስህተት ነው ብዬ ነው የማስበው። ማርክ የምታስበውን ነገር ብታስተካከል መልካም ነው። ምክንያቱም ልጅቷ ለአንተ ማትሆነ ከሆነ ለአንተ ካልተጣፈልህ አንተና የእሷ ህልዋ እዚህ ድረስ ነው ካለ እግዚአብሔር ያመጣውን በጸጋ መቀበል ነው እንጂ አንቺ የእኔ ካልሆንሽ እንደዚህ አደርጋለሁ፣ መጥፎ ነገር አደርጋለሁ፣ ሰውን እገላለሁ፣ እኔ እስር ቤት እገባለሁ፣ ይሄ ስህተት ነው። በቃ እውነት ከአይምሮ ከሆነ ከተሳካ ያንተ አብራችሁ ብትቀጥሉ ደስ ይላል። ካልሆነ ደግሞ እግዚአብሔር የፈቀደውን ነገር አምኖ ተቀብሎ መኖር ነው ብዬ ነው የማስበው። ያው ብዙ ጊዜ አብራችሁ ኖራችሁ ስትለያዩ ይከብዳል። አይከብድም ብዬ አይደለም፣ እሱ የሌላ ስትሆን ግን ደግሞ ይሄ አነጋገራችን ቸኩለን የምንናገረው ነገር በነገራችን ላይ መጨረሻ ላይ ዋጋ ያስከፍላል። አያችሁ አይደለም? አሁን የዛን ጊዜ እኔ ወንድምሽ ነኝ አልፈልግሽም ባትላት ቤዛ በንዴት ሄዳ ይህን ባላረገች፣ ቤዛም ሳትሆን በ7 ቀን ባለሞላ ውስጥ በአንድ ሳምንት ይህን ባላደረገች ብቻ እኔ ይሄን ልላችሁ አልችልም። በጣም ከባድ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተን ሰላማችሁ ይብዛ። ውድ ቤተሰቦች እንግዲህ ማርክ ማለት ነው በመጀመሪያ ግን ላይክ ሰብስክራይብ አድርጉኝ። የምታደርጉ እጅግ አድርጌ አመሰግናለሁ። የኔም አትሆኝም የሌላም አትሆኝም እያለ ነው። ይሄ ሀሳብ እኔ አልደግፈውም። እናንተ ሀሳብ አስተያየታችሁን ስጡላለሁ። እስኪ ወደ ቪዲዮ እንሂድ። ሁለተኛ መሰበር አልፈልግም። የመጨረሻዬ ነሽ። በቃ ለኔ የመጀመሪያዬም ነሽ የመጨረሻዬም ነሽ ብያታለሁ። ይሄንን ነገር ደግሞ ቃሌን ዛሬ ላይ አይደለም ይሄን ነገር የተፈጠረው፣ በፊት የገባሁት ነገር ነው። ልንገራችሁ አሁንም ደጋግሜ ሌላ ሰው መልመድ አልችልም። የራስህን ህይወት ኑር አትበሉኝ። ምንም ነገር ብትሉኝ የራስህን ህይወት ኑር አትበሉኝ። በቃ አልፈልግም። በቃ ዳኒ የፈጣሪ አለ። እሺ በቃ ቶኝ እሺ ልቀቀኝ። በቃ እኔ ራሷን ህይወት አትኖር እኮ አላልኩም። ነገር ግን ከህይወቷ ስትኖር ለኔም ጊዜ ያልሰጠችኝም እኮ ገብቷል። እንደ ጨካኝ እንደማይተዋወቅ ሰው እኮ ነው የሆነችብኝ እንዴ። እኔ ምን እያደረገች እንዳለ ራሱ አልገባኝ። ከኔ በላይ እኮ ያደረገችው እሷ ናት አይደል? ቢያንስ እነዚህ ሰዎች እኮ ነገሮችን ቢያካብዱ ቤተሰቦች ነገር ቢሉ ማስረጃ አላቸው፣ ቪዲዮ አላቸው እኮ። እኔ
አይኔ አይ በቃ ለመታሰር እፈልጋለሁ። እንደው እንድታሰር እፈልጋለሁ። አዎ እንድታሰር አይኔ ከሚያይ በቃ እዛ ጨለማ ቤት ውስጥ ብሆን ይሻለኛል። በቃ እኔ ማየት አልፈልግም። ከሌላ ሰው ጋር ሆነ ማየት አልፈልግም። ይሄ በቃ ማይሆን ነገር ከማድረግ በፊት እኔ እንድትረዳኝ እፈልጋለሁ። ማቆም ካለባት ሁሉንም ነገር እንድታቆም። በቃ እኔ ስልችት ነው ያለኝ። አየሄዱ የሆነ ነገር ማድረግ እሱን የሆነ ነገር እንዳላደርገው ከፈለገች ከሱ ጋር ያላትን ነገር በግልጽ ትንገረኝ። ከዛም በኋላ ሁለቱ ይለያዩልኝ፣ እኔም ሰላም አወርዳለሁ። ምንም ነገር ሌላ አልፈልግም። በቃ እኔ ሌላ ነገር ዳኒ፣ ሌላ ነገር እኔ መስማት አልፈልግም። በነገራችን ላይ እሱን ለመተውም እኮ አሁን ላይ ቤተሰብ ሽማግሌ ልከዋል። እሱን ከዛ አገር ድረስ መጥተዋል። እሱን ተውት። እሱን ትታችሁት ቤተሰብ ሽማግሌ ልኳል። ሽማግሌ ተልኮ ደግሞ እሷን ቢብትል አስባችሁታል? ቤተሰብ የሚፈጠረውን ነገር አሰቡት። እና በጣም ይከብዳል። አንዳንዴ ቸኩሎ መወሰን፣ በሰው ሀሳብ መራመድ፣ በሰው አይምሮ መራመድ በጣም ከባድ ዋጋ ያስከፍላል። ምክንያቱም እኔ እንጃ ይህንን ነገር ሄጄ እናገራታለሁ። አብራሂም የምትመጣ ከሆነ ትመጣለህ፣ አትመጣ ከሆነ እኔ እሄዳለሁ። እንኳን ደህና መጣሽ። አንቺ ጋር መጣ ነበር። አይ ስም ስትነሺ ደረሽ። ኦኬ ጠርታት ነው እኮ እንደዛ በልብላ ነው ያናገረችው ወይስ እኔን ለማናገር ነው የመጣኸው? እና አጋጣሚ ነው ብዬ ለምን አይ እኔ አንቺ ጋር ልመጣ ነበር። ባይዞ አንቺ ጋር ልመጣ ነበር። ምንም ነገር ይፈጠር ምንም። እሺ እኔ ደግሞ ይኸውልሽ ከካሜራ ጀርባ ብዙ ጊዜ አውርተናል። ገብቶሻል? አሁን ምንም እንደባብቀው ነገር የለም። ትናንትና እንደ ውሻ ስታባርርኝ ዝም ብዬሽ የሄድኩት ምንም ስህተት የሰራሁት ነገር የለም። ዛሬ ሁሉ ምንም ነገር ሳይፈጠር ቀርቶብኝ አይደለም፣ ሳልናደድ ቀርቶ አይደለም። ወይም ደግሞ ዛሬ መጥቼ ያዋራው የሰራኸው ስራ ትክክል ነው ብዬ ላበረታታክ አይደለም። ስህተት ነው የሰራው። ዛሬ ነገ መመለስ ስህተት እየሰራህ እንደሆነ ነው። አሁንም ስህተት ከመስራት ወደኋላ እኮ እሺ፣ እኔ ቢያንስ ማለት ነው ተረጋግተን እናውራ። ገብቶሃል አይደለም? እኔ ራሴን እያጣሁ ነው። መንገርሽ አይደል? ወደማይሆኑ ሁኔታ ውስጥ እየገባሁ ነገ ላይ ይሄ ነገር ባይፈጠር ብለሽ ከምትጸጸች ይሄ ነገር ባልሆነ ምን ነው ባዳንኩት ብለሽ እንድትጸጸች አልፈልግም። ገብቶሻል? እኔ ራሴን እየሆንኩ አይደለም ደጋግሜ እየነገርኩሽ ዛሬ እኮ አይደለም ካሜራ አይደለም። ከዛ በኋላ ተስማምተናል። አዎ አልቻልኩም። እሺ ወይስ ያኔ ካሜራ መያዝ ነበረብኝ? ያኔ አንተን ሳውራክ ማስረጃ ያስፈልገኝ ነበር ወይ? ተስማምተናል አይደል? እኔ በእናትህ ተስማምተናል። አልካድኩሽም፣ ግን አልቻልኩም። ራሴን ቀን በቀን ራሴን እያጣሁት ነው። በቃ እሺ አይደለም ራሴን የሆነ ነገር አድርጊና ወደ መጀመሪያው ማንነቴን መልሽ። ትችያለሽ? እሺ ትችያለሽ ወይ? መመለስ ትችያለሽ? እኔ አሁን አንደኛና አንድ ነገር አንደኛ በቃ በሰላም እኔ እናንተ እኮ መለየት እንችላለን። ኢቭን ተለያይተናል እኮ ማርያምን። ለምን መልሶ እንደሚያገርሽብህ አላውቅም። አልፈልግም ብለኸኝ ተስማምተን አይደለ? አልካድኩም። አሁንም አልካድኩም። አዳምጪኝ። አልካድኩም። እንለያይ ብዬሻለሁ። አዎ ያንን ጊዜ ጊዜ በቃ በንዴት ነበርኩ፣ ስሜታዊ ነበርኩ። ነገር ግን ራሴን እያጣሁኝ ነው ያለሁት። አያችሁ አይደል? አመነ። አሁን ላይ በንዴት የምትወስኑት ውሳኔ ሳትረጋጉ ወይንም በሰው አይምሮ እንደዚህ ብታረገው እንደዚህ ነው በሚለው አይምሮ ስትመሩ መጨረሻ ላይ ይቆጫቸዋል። መጨረሻ ላይ ይሄ ነው በቃ ልክ እንደዚህ ነው ማለት ነው። አዎ ብዬሻለሁ፣ እንለያይ ብዬሻለሁ፣ ግን እየባሰብኝ መጣ። ቀን በቀን አያችሁ አይደል? ቸኩሎ መወሰን ዋጋ ያስከፍላል። አንቺ ደግሞ ከሌላ ሰው ጋር ሆነሽ ሳይ የበለጠ እየታመምኩ ከዚህም በበለጠ እያደረከኝ አይደለም። እኔንም በጣም እየጉዳይ ነው።
ሁለታችንም ደስተኛ እንድንሆን ከፈለግሽ ማለት ነው። አፈቅርሻለሁ ብለህ የምታስብ ከሆነ ማለት ነው ፍቅር አንዳንዴ ለሚያፈቅሩት ሰው ደስታ ማሰብና መጨነቅ ነው። እሺ ቢያንስ እንኳን እኔ ደስተኛ እንደሆን ፍቀድልኝ እስቲ፣ ቢያንስ ልደሰት። ደስተኛ አይደለሽ? እውነቱን ልንገርሽ፣ እያስመሰልሽ ደስተኛ ለማምሰል እየጣርሽ እንደሆነ አውቃለሁ። የሆነ እኔ የሆነ ነገር በቃ ሁለታችንም እንድንጎዳ አልፈልግም። እኔ ደግሞ አልቻልኩም። ምንም ብትይኝ ባይዞ ዛሬ አንቺ ጋር ልመጣ የነበረው ምንም ብትይኝ ምንም የሚቀየር ነገር የለም። አንድ ነገር ልንገርሽ፣ ኢቭን ያለህበት ሁኔታ ማለት ነው ማለት በጣም ከባድ ነው። ገብቶሃል አይደለ? እኔ ጋር መጣከም አትችልም። እሺ እኔ እኮ ዝም አልኩ፣ እሱን ልትገለው ነበረ። እሺ ይሁን በቃ ተሳስተን ታውቁኝ። እሺ እኔንም ልትወጋኝ ነበረ ዝም አልኩ። እሺ ያንተ ስህተት እስከ መቼ ነው? እሺ ስህተት እስከ መቼ ነው የምትሰራው? በጣም ያስጠላል እኮ በጣም ነው የሚደብረው። በቃ አንተ ከራሴ ጋር አይደለህም እኮ። አሁንም ከራሴ ጋር አይደለሁም እየነገርኩሽ። ለምንድን ነው እየነገርኩሽ ማሰብ? ወደ ገዳም ሂድ። እኔ ይኸውልሽ መንፈስ አይደለም የያዘኝ ፍቅር እንጂ መንፈስ አይደለም የያዘኝ። እንገርሽ አይደል በአንቺ ምክንያት ነው እንደዚህ እየሆንኩ ያለው። አልችልም ወይ እሱን ደፍቼልሽ ማለት ነው። ከዛ እኔ እስር ቤት ገብቼ ምንም ነገር አላይም፣ አልሰማም። የምትፈልጊውን ነገር መሆን ትችያለሽ። አንዴ በእናትህ ቢያንስ እንኳን ላሳለፍነው ጊዜ ብለህ አንዴ አዳምጠኝ እስቲ። አንዴ እንኳን እንረጋጋ አይደለ? አንዴ ነገር ተበላሸ፣ ነገር ተመሰቃቀለ፣ ምንም ማምጣት አንችልም። ገብቶሃል አይደለ? አሁን ምንም ነገር እኮ ምንም ነገር መስማት ስለማልፈልግ አንዴ አዳምጠኝ አይደለ? ዛሬ እኔ ልሰማሽ አልችልም። በስነ ስርዓት ነው መስማት አለብህ። አንደኛ ንገር ይበቃል። ምኑ መጀመሪያ ለምን ይበቃል አላልሽኝ? የዛሬ አመት ከምናምን ይበቃናል። እዚህ ጋር ለምን ፍቅሬን ተቀበልሽኝ? እሺ ለምን ፍቅሬን ተቀበልሽኝ? ለምን ያ ሁሉ ደስታ ሰጠሽኝ? እሺ አልፈልግም። እኔ ደግሞ መለይ ወይ ሞታለሁ ወይ ደግሞ እንለያያለን። እኔ አንቺን ላወራሽ የመጣሁት አንቺን እንደዛ ላወራ የምመጣው አንደኛ አዎ አልክድም፣ እንለያይ ብዬሻለሁ። ብዙ ነገሮችን አውርቼሻለሁ። እኔና አንቺ ህይወት እንደማይሆን ነግሬሻለሁ። ነገር ግን በቃ አልቻልኩማ። እንዴ እኔ ሰው ነኝ አይደል? አልቻልኩም። ብቻዬን ቀጥሬ እኮ ካፌ ውስጥ አውርቻናል። እኔ እናንተ ብቻ ማንም ሰው መሀላችን ሳይገባ ምንም ነገር ሳናስገባ የማንንም ሀሳብ ሳንጠይቅ አውርተናል፣ ተስማምተናል። እሺ አሁን ላይ እኔ ሌላ ህይወት ጀምሬ አንተ በቃኝ እኔ አልቻልኩም ስላልክ እኔ ሁሉ ነገር አስረጅኝ እስቲ። አንቺ እንደቻልሽው እኔም ልቻለበት እስቲ። በቃ ከዚህ ሂድ። ከአይምሮ የመሸሽ ይችላል? ንገሪኝ እስቲ። ከአይምሮ ምንም መሸሽ ይችላል? እንዴት አስብ። እተው ለራስህ እያሰብክ አይደለም የምትሰራው ስራ ማርያምን እያሳስረሃል። ለምንድን ነው የማይገባ? መታሰር ነው የምፈልገው። መታሰር ነው የምፈልገው። አሁኑኑ አሳስሪኝ። መታሰር ነው የምፈልገው። አሳስሪኝ። የምፈልገው እሱ ነው። በቃ ልለምንሽ አይደል? እኔን አሳስሪኝ። በቃ እኔም አይምሮዬን ሁሉ ነገር እዛ ጨለማው ቤት ውስጥ ልረሳሽ ይችላል። ገብቶሻል? ግን እኔ ለምንድን ነው የምታሰቃየኝ? አንቺስ እኔን ለምንድን ነው የምታሰቃየኝ? በቃ እኮ የራሴን ህይወት ጀምሬያለሁ አይደለም? ኦኬ እኔ ደግሞ ሌላ ህይወት መጀመር አልቻልኩም። እንገርሻ አልቻልኩም። እኔ ምን እንዳደርግ ነው? እሺ ምንድን ነው? ወይ ከኔ ጋር ትሆኛለሽ ወይ ደግሞ ከማንም ጋር አትሆኝ። ዳኒ እግዚአብሔርን ነው የምልህ። በሆነ ነገር መታጨው እንደዚህ እንድትለኝ አልፈለግም። እኔ ልለምን በማርያም ልለምን በእናትህ እሺ ልለምን። እሺ እኔም ልለምንሽ። እሺ በእናትህ ለምንድን ነው የማታስበው? እኔም ልለምንሽ። እሺ እኔም ከአይምሮዬ እንዴት ላስወጣሽ ንገሪኝ። ውጣ። እማይሆን ችግር ውስጥ ነው የምትገባው። ቢያንስ ህይወቴን ልኑርበት። ለምንድን ነው የማታዝንልኝ? እሺ ለምንድን ነው የማይገባው? አልገባሽኝም። ኦኬ እኔ አለመኖር ነው የምፈልገው። እሺ አንተ ነገር ሰርቪስ ገባሽ እና እኔ ምን ልሰማኝ ነው? አይደለም እኮ እሺ እኔ ልለምን። እኔ ከዚህ በላይ ምን እንዳደርግ ነው? በቃ ከህይወቴ ውጣ በእናትህ። አንተ ነፍሰ ገዳይ ነው የምትሆነው። ለምንድን ነው የማታስበው?
አልችልም። እኔ አይምሮዬ ሊያሳብደኝ ነው። አልቻልኩም። በቃ እሺ አሁን እሺ እወጣለሁ ብዬሽ መልሼ ግን የምታገኘኝ አንቺ ጋር ነው። ቢያንስ እኮ ለእኔ ትንሽ የምታስብ ከሆነ ማርያምን ነው የምልህ። ለእኔ ትንሽ እንኳን ትንሽ የምታዝንልኝ ሰባውን ከያዘ የምትሰራው ነገር ልክ አይደለም። በእናትህ እኔ ልለምን በቃ እሺ፣ በምትወዳት እናትህ ሊያዝክ በቃ ያደረገው ይህክበት ያለው መንገድ ልክ አይደለም። እኔ ልለምንሽ፣ እሺ ተለመኝኝ። እኔ ልለምንሽ የምታደርጊው ነገር እንዳለ አቁም። እሺ እንዳለ አቁም እኮ ወይም ደግሞ አንተን ለማናደድ አይደለም ህይወት ማለት የኔ ህይወት አይደለም። ያኔ ስለምን የት ነበር? ያኔ እንደዚህ ነገር ውስጥ እሺ ዋጋ አስከፍሎኛል። ይኸው ዋጋ እየከፈልኩ ነው ያለሁት። በቃ ራሴን እያጣሁኝ ነው ያለሁት። በየጊዜው ራሴን እያጣሁኝ ነው ያለሁት። አዎ በቃ እኔ አልችልም። በቃ እውነቱን ልንገርሽ አይደል፣ እኔ አልችልም። ከሌላ ሰው ጋር መልመድ አልችልም። ሌላ ሀገር ሂድትኝ። እሺ ከአይምሮ መሸሽ እችላለሁ። ንገሪኝ። እሺ ከኔ ራቅ ቢያንስ በቃ እኔ በሰላም ነው አይደል እየወራሁ ካለሁት? በሰላም ነው አይደል እየጠየቅኩ ካለሁት? ልረሳሽ አልችልም። እንግዲህ አይደል ልረሳሽ አልችልም። ታስለቅሳት በቃ ማለት ነው። አንቺ ጋር የጀመርኩት ቀልድ አይደለም፣ ፍቅር ነው። ቆይቷል። ከኔ ጋር የጀመርኩት ነገር ከከተማ ቆይቷል። በቃ በእናትህ አይደል ፍቅር ነበር። አሁንም ያ ፍቅር ላንቺ አልተቀየረም። ልናደድ እችላለሁ። ለአንድ ሳምንት ልንቆራረፍ እንችላለን። በእናትህ የሰው ነፍስ ታጠፋለህ። ገና አንድ አይደለም 10ም ቢሆን ቢመጣ ገዳለሁ።